ሰላም ሰላም የአደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው የመጀመሪያ ድምጾችን አሳያችሁና ከዛ በመጀመሪያ ድምጾች ምን አይነት ቃላቶችን እንደምንመሰርት አንድ ባንድ አሳያችኋለሁ ማለት ነው። በመጀመሪያ ድምጾች እነሱ ፊደላት እንዴት አገጣጥመን እንደምናነባቸው ወይም ደግሞ እንደምንጽፋቸው ከመጀመሪያ ድምጾች ጋር እያጣመርኩኝ የመሰረትኳቸው ቃላቶች አሉ። እነሱን አሳያችኋለሁ ማለት ነው። እንደገና ከነዚህ ከመጀመሪያ ድምጾች በተመሳሳይ ድምጽ የሚጠሩ ወይም ደግሞ ሞክሼ ፊደላት የምንላቸው እነሱን ደግሞ ለብቻ ለይቼ ጽፌያቸዋለሁ። እነሱን አሳያችኋለሁ ማለት ነው። 9 ሞክሼ ፊደላት አሉ። እነሱስ እነማን ናቸው የሚሉትን እነሱን ነጥዬ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ትኩረት ወስዳችሁ መከታተል ይጠበቅባችኋል ማለት ነው። እዚህ ጋር ማሳያችሁ ቀድሜ ማሳያችሁ ምንድነው እነዚህ የምታዩቸው በቀይ የተሰመሩት ወይም ደግሞ በቀይ ውስጥ የገቡ እነዚህ ለምሳሌ ለመነጠል ትንሽ ይከብዳል። እነዚህ በቀይ ውስጥ ያሉ ማለት ነው። እነዚህ ምንድናቸው? 9 ሞክሼ ፊደላት አሉ። በድምጻቸው ተመሳሳይ ሆኖ በቅርጻቸው ደግሞ የተለያዩ ፊደላት ናቸው። እነዚህን ደግሞ በኋላ መጨረሻ ላይ አነብላችኋለሁ ማለት ነው። አሁን ወደ መጀመሪያ ድምጾች ከዚህ ጋር ይቺ ማነች? ሀ ነች። ሀ ከዛ ማናት? ለ ሀ ለ እንደገና እዚህ ጋር ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ኸ ወ ዘ ዠ ደ ጀ ቀጣዩ ገ ጠ ጨ ጠ ጸ ፈ ጸ ፐ አ ሀ። በጣም አሪፍ። እነዚህ ምንድን ናቸው? የመጀመሪያ ድምጾች ናቸው። አንዴ ደግመላችሁ እዚህ ጋር መጨረሻው ጀምሬ ሀ አ ፓ ጸ ፈ ጸ ጰ ጨ ጠ ጌ አ ከ ኸ ወ ዘ ዠ ደ ጀ ኜ ነ የ ቸ ተ ቨ በ ቀ ሸ ሰ ረ ሰ መ ሀ ለ ሀ። ኦኬ እነዚህ ምንድናቸው ነው ያልኋችሁ? የመጀመሪያ የአማርኛ የመጀመሪያ ድምጾች ናቸው እስካሁን ያነበብኩላችሁ ማለት ነው። በእነዚህ ስር ደግሞ ምንድን መስርቻለሁ እናልኳችሁ? ቃላቶችን መስርቻለሁ። በእነዚህ ስር የተለያዩ ቃላቶችን ባለ 3 ቃላቶች መስርቻለሁ። እነሱን ደግሞ ከማን አውጥቼ እንደመሰረቷቸው ላሳያችሁ። እሺ እነዚህ ሞክሼ ፊደላቶች አንድ ላንብብላችሁ። ይቺ ማነች? ሀ። ይቺ ሐመርኋ ልዩ ስሟ ወይም ደግሞ ሀ እንላታለን ማለት ነው። ይቺ ሀ ዙፋን ሀ ወይም ደግሞ ዙፋን ሀ ነው የምንላት። የስ ይቺዋ ሀሌት ሀ፣ ይቺ ሐመርኋ፣ ይቺ ዙፋን ሀ እንላታለን ማለት ነው። ሀ ሀ ሀ እዚህ ጋር 3 ሀ አለ። ስለዚህ ሞክሼ ፊደላት እንላቸዋለን ማለት ነው። ቀጣዩ ሰ እንግዲህ እዚህ ጋር ሰ 2 ሰ አለ። ወደ ላይ ዞረው ሰና ይሄ ሳቱ ሰና ንጉሱ ሰ እንለዋለን ማለት ነው። ሳቱ ሰ ንጉሱ ሰ እንለዋለን። ሰ 2 አይነት ሰ አለ እዚህ ጋር ምንድነው? በድምጻቸው ተመሳሳይ ወይም ሞክሼ ፊደላት አ እዚህ ጋር እንደዚሁ አ ምንድናቸው? እነዚህ ተመሳሳይ ድምጾች ወይም ሞክሼ ፊደላት አ እዚህ ጋር ደግሞ ጸ ምንድናቸው? እነዚህ ተመሳሳይ ድምጾች ወይም ደግሞ ሞክሼ ፊደላት በቅርጻቸው የተለያዩ በድምጻቸው ተመሳሳይ ማለት ናቸው። ስለዚህ ሀ
ሀ ሰ ሰ አ አ ጸ ጸ። በጣም አሪፍ። እነዚህ ምንድናቸው ያልኳችሁ? 9 ምን ድምጾች አሉ ነው ያልኳችሁ። 9 ፊደላት ምንድናቸው ነው ያልኳችሁ? ሞክሼ ፊደላት። ሞክሼ ፊደላት የጻፋችሁ ብትይዙ በጣም የተሻለ ነገር ታገኛላችሁ። ከቻላችሁ እየጻፋችሁ አብራችሁ እኔ ጋር እያነበባችሁ ሂዱ። ኦኬ እነዚህ ምንድናቸው? ሞክሼ ፊደላት እንላቸዋለን ማለት ነው። በቀይ የተሰመሩት ማለት ነው። ኦኬ ቀጣዩ ስንሄድ እንግዲህ ቃላቶችን ከማን ከማን አውጥቼ እንደጻፍኳቸው ደግሞ ላሳያችሁ። እዚህ ጋር ምን ይላል? ዘፈነ። ዘፈነ የሚለውን ከማን ከማን ያወጣሁት? ከዘፈነ ከሚለው ከማን ከማን ያወጣ? ይሄው ይቺ ዘ ከማን ነው የምናወጣት? ያ እዚህ ጋር ዘ ፈ ምንላት ደግሞ ከፈ ቤተሰብ የት ናት? ፈ ይቺውነት ፈ ነ ስንል ደግሞ ነ ከዚህ ጋር። ስለዚህ ከፊደላት አውጥቼ ምን አይነት ቃላት መሰረትኩ? ይኸው ዘ ፈ ነ። እዚህ ጋር ስትመጣ ዘ ፈ ነ። በቃ እነዚህም በአንድ ላይ ስንጽፋቸው ምን አይነት ትርጉም ሰጡን? ዘፈነ ዘፈነ የሚል ቃል ሰጠን ማለት ነው። ሰጠን። ቀጣዩ ምንድነው? ቀለደ። ቀለደ የሚለውን ደግሞ እናውጣው። ቀየት አለች እቺ እዚህ ጋር ቀ እዚህ ጋር ይቹነት ለ ይቹነት እዚህ ጋር ለ ደ ስንል ደግሞ እቹነት እዚህ ጋር አያችሁት? ይኸው ቀ ለ ደ። ስለዚህ እነዚህን በአንድ ላይ ስንጽፋቸው ቀለደ 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 የሚል ቃል አገኘን ማለት ነው። ከቀ ከለና ከደ አውጠን የመጀመሪያ ድምጾች ቀለደ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ነገረ። ነገረ የሚለውን እናውጣው እስኪ ከፊደላት ላይ ነ የታለች? እቹነት እዚህ ጋር ነ። ከዛ ማን ነው የምንፈልግ? ገ እቹነት ገ ረ ስንል ደግሞ እቹ ከረ እች ራ። ስለዚህ ምን አይነት ቃላት መሰረትን? ነ ገ ረ በአንድ ላይ ስንጽፈው እዚህ ጋር መጠን ነገረ 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 የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ደገሰ ደገሰ። እስኪ እንሄድ ከላይ ደ የቹነት እዚህ ጋር ገ ስንል ደግሞ እዚህ ጋር የቹነት ደ ደገሰ ሰ የታለች? ሰ እቹነት እዚህ ጋር እንዴት እንደጻፍነው በደንብ አስተውሉ። ይኸው ደ እዚህ ጋር የቹነት ገ የቹነት እዚህ ጋር ሰ ስንል ደግሞ እዚህ ጋር። ስለዚህ እነዚህን አምጠን እዚህ ጋር ስናጣምራቸው ምን አይነት ትርጉም ሰጠን? ደገሰ 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 የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? እዚህ ጋር ለመነ ለመነ የሚለውን ቃል እናውጣው እስኪ። ለ የት አለች? እቺ እዚህ ጋር ለ እዚህ ጋር ይቹነት መ ከዚህ ጋር ይቹነት ለመነ ስንል ደግሞ እዚህ ጋር ይቹ። ስለዚህ ሀተተርነ ለ ይቹው መ ይቹነት ነ ስንል ደግሞ ይቹ። እነዚህም በአንድ ላይ አጣብረን ስንጽፋቸው ምን አይነት ትርጉም ይሰጠናል? ለመነ 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 የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ቀበጠ ቀበጠ የሚለውን የት እናውጣው? ይኸው ቀ ይቹነት በ ከዚሁ እንዳለ ይቹነት ጠ ስንል ደግሞ ጠን መፈለግ ጠ ይቹነት በአንድ ላይ ቀበጠ። እዚህ ጋር ስንጽፈው ማለት ላይ ቀበጠ 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 የሚል ቃል አገኘን ማለት ነው። አስረ አሰረ አሰረ አ የት አለች? እዚህ ጋር ፈልጓት እስኪ አ ይቹነት አ እዚህ ጋር ይቹነት አ ሰ ስንል ደግሞ እዚህ ጋር ይቹነት ሰ ረ ስንል ደግሞ እዚህ ጋር ይቹነት በአንድ ላይ ምን አይነት ትርጉም ሰጠን? እዚህ ጋር ስንጽፈው አሰረ 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 የሚል ቃል አገኘን ማለት ነው። ቀጣዩ ከሰረ ከሰረ የሚለውን እስኪ ከማን ከማን ነው የምናወጣው? ከሰረ የሚለውን እናውጣው እስኪ። ከሰረ እዩ እዚህ ጋር ከ ይቹነት ሰ ስንል ደግሞ እቺ ወይም ደግሞ እቺኛዋ ሰም ትሆናለች። ከሰረ ስንል ደግሞ እቺነት እዚህ ጋር ከሰረ በአንድ ላይ አጣምረን ስንጽፈው ምን አይነት ትርጉም ሰጠ? ከሰረ 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 የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ዘመረ ዘመረ ይላል። ዘ የት ናት ብያችኋለሁ። ዘ እቺነት መ እዚህ ጋር እቺነት ረ እዚህ ጋር እቺነት እነዚህም በአንድ ላይ ሰብሰብ አድርገን አምጠን ስንጽፋቸው ምን አይነት ትርጉም ሰጠን? ዘመረ 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 የሚል ቃል እናገኛለን ማለት ነው። ቀጣዩ ፈጸመ ፈጸመ ፈ ማለት እዚህ ጋር ይቹነት ፈ ጸ ስንል ደግሞ ጸ የት አለች? ጸ
እቹነት እንዳለ እዚህ ፈጸ ሀዛ መ በአንድ ላይ ምን አይነት ቃል ፈጸመ የሚል ቃል አገኘ ማለት ነው። ቀጣዩ ጨለመ ጨለመ የሚለው ጨ ይቹነት መ ከዚህ ጋር ይቹነት ጨለ ይቹነት መ ስንል ደግሞ እዚህ ጋር ይቹነት። ስለዚህ ጨለመ በአንድ ላይ ጨለመ የሚል ቃል አገኘ ማለት ነው። ቀጣዩ ጠገነ ጠየታለች ጠ ይቹነት ገ ከዚሁ ጋር እንዳለችውነት ነ ስንል ደግሞ እዚህ ጋር ይቹ በአንድ ላይ ስናደምረው ወይም ደግሞ በአንድ ላይ ስንጽፈው ምን አይነት ትርጉም ሰጠ? ጠገነ የሚል ቃል አገኘ ማለት ነው። እንግዲህ እነዚህን ፊደላት በደንብ አድርጋችሁ ፊደላቶችን ከዚህ ጋር ቃላት ምስረታ ማወቅ ትችላላችሁ ማለት ነው። የመጀመሪያ ድምጾችን አንብቡ። ከዛ ቀጥላችሁ ምንድነው ሞክሼ ፊደላት የሚባሉ እነማን ናቸው? ከዛ ቀጥላችሁ እንደው ቃላቶችን መስርቱ። ከማን አውጠን እንደመሰረት ናቸው በደንብ አስተውላችሁ ስሩ፣ አስተውላችሁ እዩ ማለት ነው። ለዛሬ ቪዲዮ ይህን ይመስል ነበር። እንግዲህ ለወንድሞቻችን ወይም ደግሞ ለልጆቻችን ላይክ ሼር ማድረጋችን አንርሳ። ቪዲዮ ይህን ይመስላል። በሌላ ጊዜ ሌሎችን ደግሞ ሰርቼ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።